40 ሚሊዮን ጃፓናውያን ቶኪዮ ውስጥ ሳይጋፉ ይኖራሉ። የጃፓንን ያህል ስነ ምግባር ያለው ህዝብ ያለበት ሀገር አላውቅም። ዳይመንድ ጥላችሁ ወርቅ ምናምን አይደለም፣ ዳይመንድ ጥላችሁ ዳይመንድ የምታገኙባት ከተማ ቶኪዮ። በጠመንጃ ችግርን የሞላ ችግርን የፈታ ዓለም የለም። አንዴ ተዋጋ በቃው። ከሶማሊያ እንማራለን፣ ከራሳችን ጥፋት እንማር። ከሊቢያ እንማር፣ ከሶሪያ እንማራለን። ራሳችን አይተነዋል። ወደ ሚሊዮን የሚጠጋ በመቶ ሺዎች በቅርብ ጊዜ ሞቶ አይተነዋል። ክቡር ጌታቸው ረዳ ላመኑበት እስከ መጨረሻው የሚሄዱ ሰው ናቸው። ክቡር ጌታቸው ረዳን ደርግ ቢሆን ምን ያደርጋቸው ነበር? ክቡር ጌታቸው ረዳን ህወሓት ቢሆን ብቻ ሳይሆን አሁን ተመልሰው ቢሄዱ ምን ያደርጋቸው ህወሓት? ብልጽግና ግን ሆደ ሰፊነት አብሮ በመካከላችን ያለውን ጠላትነት እናጥፋ ብሎ መንቀሳቀሱ ምን ያህል ለውጥ እንዳመጣ ማየት ትችላላችሁ። እናቶች ተሰብስበው መሬት ላይ እንዴት የትግራይ እናቶች እንደሚያለቅሱ አይተናል። ሲጸልዩ ጦርነት እንዲቆምላቸው እንዴት እየተንከባለሉ እንደሚያለቅሱና ከነሱ መካከል የወጡ አራሙቻዎች አሁንም ጦርነትን ሰርተው እንደ ጓደኞቻቸው አሁን እነሱ ብልጥ ናቸው። ሻዕቢያ ጋር ሄደው ይደበቃሉ። ግን መደበቂያ አይሆንም። ሻዕቢያ መደበቂያ አይሆንም። አባይ ፀሐዬ ከምን ውስጥ ወጡ? ይቅርታ ከምን ውስጥ ወጡ? አስመለሽ ወልደ ስላሴ ከምን ውስጥ ወጡ? ስብሃት ነጋ እንደምን ሆነው ተይዘው ወጡ? ሴኩቱሬ ጌታቸው ከዚህ ሳይማሩ እነ ደብረጽዮን ታደሰ ወረደ ደግሞ እንደገና ወፍነን ሲሉ ስትመለከቱ እነዚህ ሰዎች የሆነ እርግማን ስላለባቸው የእርግማን ሳይጨርሳቸው አልቆም ስላለ ይመስለኛል። እኔ ይቅርታ አድርጉልኝ ይመስለኛል። የሚያሳዝነኝ ግን ወጣቱን ዛሬ ሞይ ሆይ ይሉታል። ግን ትግራይ ውስጥ ትልቅ ንቅናቄ ተፈጥሯል። ከኢትዮጵያ ጋር አብራ ማደግ ትፈልጋለች። ይብቃት በቃ። ሌላው የድሮን ታሪክ ትተነው ከ1967 ወዲህ ትግራይ እፎይ ብላ አታውቅም። የትግራይ እናት፣ የትግራይ አባት፣ የትግራይ ቤተሰቦች እፎይ ብለው አያውቁም። ሁልጊዜ ለቅሶ ነው፣ ሁልጊዜ ዋይታ ነው፣ ሁልጊዜ እየየ ነው። የካቲት በደረሰ ቁጥር ቀይና ቢጫ እየቀቡ ብቅ ማለት ነው። የሌላ አይነት ትቢት እየደጋገሙ ማሳየት ነው። እኛ የተለየነን የሚለውን ወርቅነን የሚለውን ለማሳየት የሚደረጉ ትቢቶች ሌሎቻችን እንድንጸየፋቸው ያደርገናል። ትናንትና ተዋህዶች ሲወጡ ያሳዩት ትቢት የሌለበት ንጹህ የሆነ ወደ እግዚአብሔር የቀረበ አምልኮ ሙስሊሙን አስደስተው። እርግጠኛ ነኝ ዋቄፈታዎችን አስደሰታቸው። የተለያዩ የወንጌላውያን ቤተ ክርስቲያናትን አስደሰታቸው። ህወሓት በዓላችሁን ስታከብሩ ራሱ ትቢት በሌለበት ሁኔታ ትግሉን ሊያሳይ በሚችል መልኩ ጥሩ ነው። የአንድ ታሪክ አካል ነው። የራሱ የሆነ አስተዋጽኦ አበርክተዋል። የምናጣጥለው ዝም ብለን አይደለም። ግን የትግሉን ሰማዕታት ደም ያጨቀዩ ደም ያረከሱ ብዙ የህወሓት አመራሮችን አይተናል። ያ አይነት ትቢት በሌለበት ውሻ፣ ፈረስ፣ ቢጫና ቀይ ቀብቶ ሰዎችን ማስጨረስ አይነት ህይወት ግን አይጠቅምም። እሱን ስታደርጉ ሰው ይደብረዋል፣ ሰው ይገለመዋል። የትግራይን ህዝብ ከሌላው የኢትዮጵያ ህዝብ ጋር ማቀራረብ ጀግንነት እሱ ነው። የመጀመሪያው ጀግንነት የኢትዮጵያ ህዝብና የትግራይ ህዝብ ለዘመናት አብሮ ኖሯል። አጥንቱን ፈልጉት፣ በአራቱም አቅጣጫ አብሮ ተከስሷል። ደሙን ፈልጉት፣ በአራቱም አቅጣጫ አብሮ ፈሷል። የትግራይ ህዝብ ስርዓት ያለው የተከበረ ልዩ ህዝብ ነው። እንደ ማንኛውም ህዝብ የተለየ ነው አይደለም። የተለየ ህዝብ የለም። የተለየ አመለካከት ነው ያለው። አእምሯችን እኩል ነው። እደግመዋለሁ። 86 ቢሊዮን ነርቭ ሴሎች አሉበት፣ ኒውሮኖች 100 ትሪሊየን ሲናፕሲስ አሉበት። ትሪሊየን ማለት ምን ማለት? እዚህ ውስጥ እግዚአብሔር ሲፈጥረን 100 ትሪሊየን ሲናፕሲስ የሁሉም አለው። ግን ኔቸራችን ሰውነት ነው። የሚያበላሸን ነርቸራችን ነው። ብዙ ጊዜ ተናግሬያለሁ። ከቀበሌ እንኳን የልጆች ባህሪ ይለያያል። ከቀበሌ አንዳንድ ቀበሌ ላይ ጉልቤ የመሆን ነገር ይታያል። ለምሳሌ ቦሌ ክፍለ ከተማ በጣም የምወዳቸው የ4 ቀበሌ ልጆች ጋር ጉልቤነት፣ ድብድብ፣ የ13 ቀበሌ ጋር ድብድብ ይታይ ነበር። 18 17 ቀበሌ ደግሞ እዚሁ 19 እና 23 ቀበሌ ደግሞ በጠጠር ይፈነከታሉ። የ4 ልጆች ድንጋይ መቷቸው ይመለሳል። በጣም ለምደውት እያለን እንቀልድ ነበር። አብሬያቸው ኖር ያለው በጣም በመካከላችን አለ ብዙ መልካም ነገር። ስለዚህ አሁን ማድረግ ያለብን ነገር ጀግና ለመሆን ከፈለጋችሁ ጀግንነት የማህበረሰብን ህይወት መለወጥ፣ ጀግንነት የስራ ዕድል መፍጠር፣ የኑሮ ውድነትን ማቃለል፣ ስነ ምህዳርን ማስተካከል፣ ምርትን ማትረፍረፍ፣ የትምህርት ጥራትን ማረጋገጥ፣ በጤና የመከላከል ፖሊሲንና የማዳን ፖሊሲን ተግባራዊ ማድረግ፣ አዳዲስ የሆኑ አሰራሮችን ማፍለቅ፣ እርስ በርስ መከባበር፣ በሃይማኖታችን ልክ ለመሄድ መሞከር። አንችልም ልክ ለመሄድ ልክ አንሆንም። ከእናንተ መካከል ኃጢአት ያልሰራ ቢኖር ይውገራት ነው። መሪዎችን በማንቋሸሽ ታላላቅ ሰዎችን በማንቋሸሽ እንረክስ እንደሆነ እንጂ አንከብርም። መቼ ነው ለልጆቻችን መልካም ነገር የምንሰጣቸው? እስቲ ሁላችንም እንሰብሰብ። ቤተሰብን ስታከብር ሰፈርን ታከብራለህ። ሰፈርን ስታከብር የተወለድክበትን ዘውግ ማንነት ታከብራለህ። ካላከበርክማ ሰው አይደለም። ያከብራል ሁሉም ሀገር። ከዛ በኋላ ሀገርን ታከብርና ጭንቅላት እየሰፋ ሲመጣ ግሎባል ሲቲዝን ትሆናለህ። ዓለም አቀፍ ዜጋ የሚል ነገር ባለበት ግን በሰፈርህ ታጥረህ ከሰፈርህ ውጪ መሄድ ሲያቅትህ እሱ ነው አሁን እያጨራረሰን ያለው። በሰፈር ነው የምናስበው። እስቲ ወጣ ብለን እንደ ሰው ቆመን እናስብ። ኢትዮጵያ ጸጋዋ ለእኛ አይደለም ለማንም ይተርፋል። ለምሳሌ ስንዴን ውሰዱት ወገኖቼ። ክቡር ፕሮፌሰር ገቢሳ እጀታ እንደተናገሩት ከባለሙያዎች ነው ከየትም አላመጣውም። እንደተናገሩት ኢትዮጵያ የምታመርተው ስንዴ የማምረት አቅሟ ዘሁል አፍሪካ ከሚያመርተው ይበልጣል። ቻሌንጅስ ኦፍ ዲሞክራሲ የሚባሉት በዋናነት እስከማውቀው ድረስ ሶስቱ ናቸው። አንደኛው ኢኮኖሚክ ዲፕሬሽን ሀገርን ያባላል። የፈረንሳይን አብዮት ያስነሳው፣ የሩሲያን አብዮት ያስነሳው፣ የተለያዩ ዓለም አቀፍ ነውጦችን ያስነሳው ኢኮኖሚክ ዲፕሬሽን ነው። ስለዚህ ኢኮኖሚክ ዲፕሬሽን እንዳይኖር ነገሮችን የማመጣጠን ስራ መስራት አንዱ ነው። ሁለተኛው ሲቪክ ነግሌክት ነው። አሁን እኛ ጋር ምሁራን የሚባሉ ሰዎች ተውት፣ ልሂቅ ኢንቴሌክቹዋል ምናምን ኤሊት የሚለውን ክቡር ጠቅላይ ሚኒስትሩ ባለፈው የሰጡትን ዲፊኒሽን ትተን እንኳን ግን ቢያንስ ተማሪ የሚባሉ ሰዎች የህብረተሰብን ችግር የሚያቃሉ ናቸው። ወጥተው ወደፊት ለፊት አመለካከት እንዲለወጥ ይሰራሉ ወይስ ቁጭ ብለው ይተኛሉ? ተመልከቷቸው። አሁን ቲክቶኩ በእነማን ነው የሚመራው? ስም አልጠቅስላችሁ።
ቲክቶክ ዓለምን ስናስበው ፊት ለፊታችን የሚመጡት ተሳዳቢዎች፣ ለቃሉ ይቅርታ ያደረግልኝና ቂጣ በቀደደው በርገር በቀደደው አፋቸው ማህበረሰብን የሚሰድቡ ሃይማኖቶችን የሚሰድቡ የሚያቃልሉ ሰዎች ጀግና ይባላሉ። ስለዚህ ሰው የአፉን በረከት ይበላልና ባደነከው ልክ ነገ ታለቅሳለን፣ እያንዳንዱ ቤት ይገባል። ባደነከው ልክ እነዚህን ግን ኢግኖር ብናደርጋቸው፣ ላይክ ባናደርጋቸው፣ ሼር ባናደርጋቸው፣ ኮሜንት ባንሰጥ፣ ሪአክሽን ባናደርግ በእርግጠኝነት ለሀገር አንድ አስተዋጽኦ ማበረከት ነው። ብቅ ብለን ደግሞ ወደዛ ላይ ይሄን እናደርግ። ከዛ ነው ፊት ለፊት እንወያይ፣ እንከራከር። በተለያዩ ኢትዮጵያ ውስጥ ምን አይነት ፖለቲካል ካልቸር ነበር? ፓሮኪያል ሰብጀክት ፖለቲካል ካልቸር። አሁን ሲቪክ አክቲቭ ፓርቲሲፓቶሪ ፖለቲካል ካልቸር ለማምጣት ምንድን ናቸው ቻሌንጆቹ? የመደማመጥ ባህል አለ ነው? ኮምፕሮማይዝ፣ አኮሞዴቲንግ አዘር ቪው ኤንድ አይዲያ ዊዛውት ቢንግ ኦቨርሪድን ባይ አወር ኦን ዶግማቲክ ቢሊፍ ማይ ዌይ ኦር ዘ ሃይዌይ ኢዝ ሃይሊ ቻሌንጂንግ እና በጣም አደገኛ ነገር ነው። እስቲ ከሱ እንውጣ ብለን ስለ እነዚህ ካልቸሮች እያስተማርናቸው ወይ ነው። ክሪቲካል ቲንኪንግ የሚባል ትምህርት አሁን ተጀምሯል። በጣም ጥሩ። ሁል ጊዜ ሳስበው የነበረው ነው። ብዙ ጊዜ ብለው የነበረው ነው። እናንተ ትታዘባላችሁ። የተለያዩ አሁን ወደ መጀመሪያ ዲግሪ ላይ መጀመሪያ የመጡ ኮርሶች አሉ አዳዲስ። ዋው! እነዚህ አንትሮፖሎጂውን ሰዎች ሳዩት የተለያዩ ታሪካቸውን ያወቁ ሲመጡ የሚያመጡት የባህሪ ለውጥ ይኖራል። የትምህርት የመጨረሻ ግቡ አቲቱድናል ቼንጅ ነው፣ ቢሄቪራል ቼንጅ ነው። መማር ጥሩ ነው። እስከ ፒኤችዲ አቅም ካለ ረዳት ፕሮፌሰር፣ ተባባሪ ፕሮፌሰር፣ ከዛ ኢሜሪተስ ፕሮፌሰር ሆነ ከዛ በላይ ብዙ ነገሮችን ብታመለክት ማንም ሰው የሚጠላ የለም። ነገር ግን በዛው ልክ የባህሪ ለውጥ እያመጣን ብንሄድ ሁላችንም የራሳችንን ጡብ ብናወጣ ሳንታክት በሰዎች ላይ ለውጥ እናመጣለን። አእላፍ ወጡና እውነተኛ እንደ ስሙ ዘመሩ። ለማን? ቀጥታ ለእግዚአብሔር። ፊታቸው ላይ የሚታየው ነገር ደስታቸው፣ ምናቸው የፉክክር መንፈስ ያለው አልነበረም። ከኢሬቻ ጋር የመፎካከር፣ ከኢድ ጋር የመፎካከር፣ ከፕሮቴስታንት ክሩሴድ ጋር የመፎካከር ስሜት እንዲሁ ይታየኛል አልነበረበትም። በቃ ንጹህ አምልኮ። አቤት የትላንቱ ጸባዖት ድረስ ይሰማል። እርግጠኛ ነኝ ጸባዖት ድረስ ይሰማል። በቃ እሱ እናምጣው። የምለምናችሁ እሱ ነው። እባካችሁ ይህንን ታላቅ ነገር እናምጣው፣ እንቀራረብ፣ እንምከር። የመጨረሻ ማድረገው ምንድን ነው? ናሽናል ኮንሰንሰስ ለማምጣት ብሔራዊ መግባባት ለማምጣት ቀናነቱ ካለ ችግር የለውም። ምን አሁን እወያያለሁ ከተለያዩ የተቃዋሚ ሰዎች ጋር ሰሞኑን በተከታታይ እወያያለሁ። እንደ አንድ ግለሰብ ማንንም ሳልወክል ነው እወያየው። ስወያይ ግን እርግጠኛ ሆኜ የምነግራችሁ ነገር እዚህ ኦፌንድ የሚያደርገኝ ይሄ ሶሻል ሚዲያው ላይ እንደሱ አይኖርም። ሚዲያ ላይ ሲሄድ ሜንስትሪም ሚዲያ ላይ ታዩታላችሁ። እንደኔ ተረጋግቶ የሚናገር የለም። ፕሮቮክ እንኳን ሊያደርጉኝ ቢሞክሩ በእርግጠኝነት ነው የምነግራችሁ። ቃል የምገባው ብቻ ሳይሆን ባህሪንም አውቀዋለሁ። የፈለገ ከስሜነ ባይፈርስ ጋር ከጋዜጠኛ ስሜነ ባይፈርስ ጋር የነበረን ቃለ መጠይቅ አይታችሁታል። አልተነጋገርንም፣ ሰላምም አልተባባልንም። ዳይሬክት ስቱዲዮ ውስጥ ነው የተገናኘ ነው እና ስትሬት ነው የቀጠለው ጥያቄዎች። ብዙ አይነት ነገር አነሳ፣ ብዙ አይነት ነገር መለስኩለት። ደስ ይለኛል። ለምን ሀሳባችን ይውጣና የተሻለው ሀሳብ ያሸንፍ። አሁን አንዳንድ ሰዎች ለውጥ የለም ከድጡ ወደ ማጡ ሄድ ነው፣ ህወሓት ይሻለን ነበር። ጎንደር ቁጭ ብሎ ሰው ህወሓት ይሻለን ነበር ሲለኝ ኮሎኔል ደመቀ ዘውዱ ቤቱ ሊገደሉ እንደነበሩ፣ አደባባይ ላይ 100 ሰዎች በጥይት እንደተረሸኑ ያው መፈክር ይዘው ስለወጡ 27 ዓመት ወልቃይት ጠገዴ ሰቲት ሁመራ ራያ የማን ነው የሚለው አልሄድም። ግን እናቴ ብሎ ማልቀስ አይቻልም ነበር። እውነትም ይሻላቸዋል እነዛ ሰዎች። በጣም ነው የሚያስቃቸው። ህወሓት ይሻለን ነበር። የፋሲልን ከነማ መለያ የለበሰ ይገደል ነበር፣ ይገረፍ ነበር፣ ጥፍሩ ይነቃል ነበር። ስለዚህ ህወሓት ይሻለን ነበር ሲሉ ከፎቅ ላይ ወርውሮ በመኪና ላያቸው ላይ እየሄደባቸው ጭራሹኑ በቋንቋቸው ህፃናት በአፍ መፍቻ ቋንቋቸው ይማሩ የሚባለውን ከልክሏቸው ወልቃይት ጠገዴ ሰቲት ሁመራ የኛ ነው ስለሚሉ እነዚህ ሰዎች ጎንደር ላይ ተቀምጦ የመገጭን ድልድይ እያየ የመገጭን ግድብ እያየ የነገስታትን ግንብ በተለምዶ የፋሲለደስ ግንብ የሚባሉትን እድሳት እያየ የጎንደርን ከተማነት ውበት እያየ ክቡር ጠቅላይ ሚኒስትሩ ከየጎንደር ተወላጅ ከሆነችው ባለቤታቸው ክብርት ዝናሽ ታያቸው ጋር ሄደው ከህዝቡ ጋር ያላቸውን ፍቅር እያየ ትናንት ትምክተኛ ይባሉበት ከነበረው ይሄ ህዝብ ይሄንን ስለሰጠኝ አመሰግናለሁ ወደሚባልበት ተሸጋግሮ ይሄን ማየት አልፈልግም፣ ዶክተር አብይ እንደዚህ ነው ብልጽግና እንደዚህ ነው የሚለኝ ካለ እስቲ ሚዲያ ላይ ናና ግድ የለህም በጥሞና 1 2 3 4 እያለ አሁን የማልነገራችሁን በኋላ ነግሬያችሁ እንነጋገር። እስቲ ትናንትና ምንድን ነበራችሁ? አጋዚ እየመጣ እንዴ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ተይዞ ይወጣ ነበር በህወሓት ጊዜ ጎንደር ላይ ጥምቀት ላይ። ኧረ ተው፣ ኧረ እንተዋወቃለን በደምብ ደጋግሜ ያከብሬበታለሁ እና ትንሽ ረጋ እንበል፣ ግድ የላችሁ ትንሽ ሰከን እንበል፣ ከእንትን ጥላቻ እንውጣ። እነዚህ ሰዎች እግዚአብሔር ፕሮፌሰር መስፍን ወልደማርያም እንዳሉት ከሰማይ የተላኩ ስጦታ ናቸው እስከ ማለት ያደነቁት ወደው አይደለም፣ ከማንም አንሰው አይደለም። ፕሮፌሰር መስፍን በፖለቲካው በመታሰሩ በጥናትና ምርምሩ በጉምቱ ፖለቲከኛነትም በተባ ምሁራዊ ፍተሻ የተሻሉ መሆን ብቻ ሳይሆን ወደ ሞት አፋፍ ተቃርበው ይህን መንግስት ሲያደንቁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ሲያደንቁ ከጥላቻ በነፃ ነው። እና ክቡር ኃይሌ ገሪማ የጎንደር ሰው ናቸው። ፕሮፌሰር ኃይሌ ገሪማ አሜሪካን የሚኖሩት ፕሮፌሰር ኃይሌ ገሪማ ቁጭታቸውን እንዴት እንደሚገልጹ እስቲ እሳቸውን ቪዲዮ ልጋብዛችሁና ዛሬ እንኳን ባይመቻችሁ ባሉ ነው ነገ ከነገ ወዲያ ተመልከቱት። እንደዚህ የሚያዩ ሰዎች አሉ፣ ብዙ ናቸው ግን ተጋርደዋል። ፕሮፌሰር ኃይሌ አሁን ሰብረው ወጡ፣ በቃ ጠርምሰው ወጡ። ሰው ምን ይለኛል ሳይሆን እውነት ምን ይለኛል የሚለውን ነገር አመጡ። እኔ አይቼዋለሁ። እውነት ምን ይለኛል? እኔ የሚያስጨንቀኝ ሰው ምን ይለኛል? 10 ሚሊዮን ይስደበኝ እንዴ ክርስቶስን የሚያክል ቤልዜቡል አለበት ብሎ የሰቀለ ዓለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሳደደ ዓለም ታየ ቦጋለን ያደንቀዋል ብዬ አልጠብቅም። የሚያደንቁ አሉ። ቀስ በቀስ ግን እየተለወጡ ቁጥራቸው እየተጨመረ ይመጣል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ታሪክን ትንሽ የማንበብ እንደሚጠቅመኝ ኢንሴን ናቸው ሞኝ ናቸው ምናምን ብለዋቸው ነበር። ግን ዛሬ ቢሊዮኖችን አጥለቀለቁ። በተከታታይ ትውልድ ደግሞ ትሪሊዮኖች ይደርሳል። እግዚአብሔር ቢፈቅድና ብንኖር ግን እግዚአብሔርን የምለምነው ነገር
አማኞች የበለጠ እንዲዋደዱ አንዋደድም አይደለም። ኢትዮጵያ ውስጥ በደንብ ስለምንዋደድ እንጂ እንደሚሰራብን ሴራ ቢሆን አንኖርም ነበር። በብሔረሰቦች መካከል ያለው ፍቅር የበለጠ እንዲደረጅና እንዲጎለብት ምርጥ ፍቅር አለን። ከጋብቻ በላይ ፍቅር የለም። አብሮ መስዋዕት ከመሆን በላይ ፍቅር የለም። መከላከያውን ይዩት። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።